ለሀገሬ ኢትዮጵያና ለወገኖቼ ኢትዮጵያውያን እድገት የነበረኝ የሥራ ጥማት በደጃዝማች ወልደ ሰማዕት ገብረወልድ። መቅድም አንድ በህዝብ አገልግሎት ሥራ ላይ ሆኖ ሲሰራ የኖረ ሰው በህይወት ዘመኑ መጨረሻ ላይ ማድረግ የሚገባው ለትውልድ አራያ የሚሆነውን ለሱም ስሙን የሚያስጠራ የሚሆነውን በህዝብ አገልግሎት ሥራ ላይ በነበረበት ዘመን የፈጸመውን ያየውንና የሰማውን መልካም ተግባር ሳያዛባ ጽፎ ለትውልድ አበርክቶ ማለፍ ነው። እንዲህ ሲያደርግ እውነተኛ የሀገር ታሪክ ይኖራል። ትውልድም ያለፉት አባቶቹ የሰራቸውን ሊያውቅና ሊማር ይችላል። በሌላም በኩል ታሪክ ጸሐፊዎች እያመሳከሩና እያሟሉ አቀናብረው የሚጽፉት እውነተኛ የሀገር ታሪክ እንዲኖር ያግዛል። ለትውልድ እውነተኛ ታሪክ ትተን ካላለፍን የኢትዮጵያውያን ባህል ስሜትና እምነት በሌላቸው አገር ጎብኚዎች ለዚያውም በአስተርጓሚ ሰምተው ወይንም በኢትዮጵያ ውስጥ ቆይተው በሚገባ ለማጥናትና ለማወቅ በቂ ጊዜ በሌላቸው የውጭ አገር ዜጎች የተጻፉ ታሪክ ነው የሚኖረን። እነዚህን የመሳሰሉ ታሪክ ጸሐፊዎች ደግሞ የሀገርንም ሆነ የግለሰቦችን ታሪክ አዛብተው ሊጽፉ ይችላሉ። ይህ እንዳይሆን በየዘመኑ የሚኖሩ የህዝብ አገልጋዮች የፈጸሟቸውን ያዩአቸውንና የሰሟቸውን ጉዳዮች ሳያዛቡ ጽፈው ለትውልድ ትተው የማለፍ ባህል በሀገራችን ሊፈጠር ይገባል። በእነዚህ ሰዎች አማካኝነትም ትውልዱ ስለ ሀገሩና ያለፉት አባቶቹ ስለፈጸሟቸው አኩሪ ተግባሮች ትክክለኛ ግንዛቤ ሊኖራቸውና ጠቃሚ ትምህርት ያለ ጥርጥር ሊያገኝ ይችላል። ራሳቸው ምንም ሳይሰሩ ያለፉት ትውልዶችና አባቶቻቸው የሰሯቸውን የሚያጎድፉ አሉባልተኞችም ሐሰት መናገርም ሆነ መጻፍ ባልቻሉም ነበር። እስካሁን ያለው ትውልድ እውነተኛ የሀገሩንና የአባቶቹን አኩሪ ታሪክ በማወቅ ረገድ አልታደለም። ስለዚህ ይህ ሁኔታ ሁሌም ተገንዝቦ በተለይ ከትምህርት ቤት ጀምሮ አስተማሪዎች በተማሪዎቻቸው ላይ ብዙሃን መገናኛዎች በማህበረሰቦችና በቤተሰቦች ላይ በማተኮር የተፈጸሙ እውነተኛ ተግባራትን ፈጻሚዎቹ ራሳቸው መዝግበዋቸው እንዲያልፉ ማነሳሳትና ይህም የሀገር ባህል እንዲሆን መጣር ይገባቸዋል። ልምዶቻችንን በትክክል መዝግበን ለትውልድ ማስተላለፍና መልካም እሴቶቻችንን በልጆቻችን ወይንም በቀጣዩ ትውልድ ላይ እንደገና እንዲገነባ ማድረግ ሀገርን ከድህነት አረንቋ ለማላቀቅ ከሚፈጸሙ መሰረታዊ ተግባሮች ውስጥ ዋነኛው ተግባር ሊሆን ይገባል። ከዚህ ሀገርን ከድህነት ለማላቀቅ ከተነሳው ጉዳይ ጋር በተያያዘ አንድ ላነሳ የምፈልገው የፈረንጆች ወርቃማ አስተሳሰብ አለ። እሱም ሀገርን ከድህነት ለማላቀቅና በየጊዜው አገር እያደገና እየበለጸገ እንዲሄድ ለማድረግ በዘመኑ ያለው ትውልድ ያለፈው ትውልድ ከፈጸማቸው ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ጉዳዮች የበለጠ በጥራትና ብዛት በመስራት አገሩን አንድና ሁለት እርምጃ ወደፊት ማራመድ ይጠበቅበታል የሚል ወርቃማ አስተሳሰብ ነው። ለዚህ ወርቃማ የፈረንጆች አስተሳሰብ ምሳሌ የሚሆን በዚህ መጽሐፍ በተገለጸው በዩናይትድ ስቴትስ አሜሪካ የ1962 ዓመተ ምህረት ጉብኝቴ ወቅት ከአንድ የአሜሪካውያን ባልና ሚስት ቤተሰብ ያገኘሁት ትምህርት በከፊል ጠቅስላችኋለሁ። ስለ ሀገራችን የልጆች አስተዳደግ ጠይቀውኝ በሀገራችን ልጆቻችንን ከማስተማር በላይ ድረን ኩለን ጎጆ ሞጫ ሰጥተን እናቋቁማቸዋለን። እንዲሁም እየሰራን ጥረን ግረን ሀብታችንን እንደምናወርሳቸው ስገልጽላቸው ባልና ሚስቱ ተገረሙና በሀገራችሁ ልጆች እንዴት እድለኞች ናቸው፣ ግን ባህላችሁ ልጆች ጥረው ግረው ራሳቸውን እንዳይችሉና ወደፊት ከወላጆቻቸው የበለጠ ሰርተው ሀገራቸውን ከድህነት እንዳያወጡ ስለሚያደርግ ይህን ባህላችሁን ካላሻሻላችሁ ከድህነት አትወጡም አሉኝ። አያይዘውም ልጆች በመልካም የሥራ ባህል ታንጸው ከወላጆቻቸው የበለጠ እየሰሩ ሀገራቸው ከድህነት እንድትላቀቅ ለማድረግ የመጣር ባህል እንዲኖር በሰፊው መከሩኝ። ይህ ምክራቸው ሁልጊዜ በአእምሮዬ ሲያቃጭል ይኖራል። ስለዚህ ትውልዱ ከነዚህ መጥፎ ባህሎች እንዲላቀቅ እሴቶቻችንን መልሰን በመገንባትና ልምዶቻችንን በጽሑፍ ለትውልድ በማስተላለፍ ትውልዱ የፈጠራ ታሪክ ባለቤት እንዳይሆን መከላከልና አገሩን የሚገነባበትን አቅም እንዲፈጥር መጣር ይገባናል።
የሥራ መንፈስ እሳት የለኮሰብኝ የንጉሠ ነገሥቱ ምክር ከመቤቴ ሆይ ሂሩት ደስታ ጋር በጊዮን ሆቴል ግቢ ውስጥ አልፈን ኢዮቤልዩ ያሁኑ ብሔራዊ ቤተ መንግሥት ገባን። ጊዜው ከሰዓት በኋላ ነው። በዚህ ሰዓት ንጉሠ ነገሥቱ ለሥራ ወደ ታላቁ ቤተ መንግሥት አይሄዱም። ለምን እንደሆነ አላውቅም። ግቢው ከወትሮ ይልቅ ሰዎች የማይዘዋወሩበት ጭር ያለ ነበረ። እልፍኝ ከልካዮችና ሌሎችም የግቢ አሽከሮች በአካባቢው አይታዩም። ያን ሁኔታ አሁን ሳስበው ምናልባት በአካባቢው ሰው እንዳይኖር ያደረጉት ከጠፋሁበት ስመለስ ያነጋግሩኝ መሆኑን ሰው እንዳያውቅ ፈልገው ይሆን የሚል ሐሳብ አድሮብኛል። ያም ሆነ ይህ በዚያን አካባቢው ጭር ባለበት ወቅት እመቤት ሆይ ሂሩት ደስታ ቤተ መንግሥት ከንጉሠ ነገሥቱ ዘንድ አቅርበውኝ ሄዱ። በዚያን ቀን ማለትም መስከረም 21 1955 ዓ.ም ከንጉሠ ነገሥቱ ያገኘሁት ሰፊ ትምህርታዊ ምክር ቀድሞ የነበረኝን ለሀገር ለወገን እድገት በቅንነት በርትቶ የመስራት ፍቅር እንደ ብረት አጠንክሮልኛል። እንዲሁም ኢትዮጵያ ከውስጥም ሆነ ከውጭ ያለባትን ከባድ ችግር ቀደም ብሎ ከማውቀው ይበልጥ በጥልቀት የተረዳሁበትና ለሀገሬና ወገኔ የነበረኝን በቅንነትና ትጋት የመስራት ፍላጎት በከፍተኛ ደረጃ እንዲያድግ መስራትና ለሰላሟ፣ እድገቷ፣ አንድነቷና ብልጽግናዋ መስዋዕት መሆን እንደሚያስፈልግ የተማርኩበት ምክር ነበረ። በአጠቃላይ የዚያን ዕለት ምክራቸው ደሃይቱ ሀገር ኢትዮጵያ ያስተማረችው ትውልድ የራሱን ጥቅም እርግፍ አድርጎ በመተው ለሀገሩ ኢትዮጵያና ለኢትዮጵያውያን ወገኖቹ ሰላም፣ እድገት፣ አንድነትና ብልጽግና ሌት ተቀን መስራት እንደሚያስፈልገው ቀድሞ ከማውቀው በላይ አስገንዝቦኛል። ከዚያም በኋላ የሰራሁት መልካም ሥራ ካለ መሰረትና ቀስቃሽ ካታሊስት የሆነኝና እስካሁንም አገር ወገንን የማገልገል ጉዳይ ሲነሳ የማደርገው እስኪጠፋኝ የሚያቁነጠንጠኝ ያ በአእምሮዬ የተቀረጸውና ባህል ሆኖ ከኔ ጋር የኖረው የንጉሠ ነገሥቱ ሰፊ ምክር ስለሆነ የማይረሳ ውለታ ውለውልኛል። ከዕለቱ ምክራቸውም አንዳንዱ እንዲህ ይታወሰኛል። ልዕልት ሂሩት ደስታ አቅርበውኝ እንደሄዱ ንጉሠ ነገሥቱ ምክራቸውን በቁጣ ነበር የጀመሩት። ባለጌ፣ የተቸገርክበት ካለ ታመለክታለህ እንጂ ሚኒስትሮቹን ገላምጠህ ስትጠራ እምቢ ብለህ ትሄዳለህ። ባለጌ፣ ይኸው ናችሁ። አለሁ ትሉና ወዲያው ተልኮስኩሳችሁ ትገኛላችሁ። ባለጌ፣ በል የተበደልከውን ንገረን አሉኝ። እኔም ጥያቄያቸውን ተከትዬ በደሌን አብራራሁ። በእርጋታ አደመጡኝና የበኩላቸውን ተናገሩ። የተናገርኩትን ሁሉ የሚያውቁት መሆኑን ገለጡልኝና ከባለስልጣኖቹ ጋር ተጋጭተሃል፣ መስራት አስቸጋሪ ስለሚሆንብህ እንደ ልብህ መስራት እንድትችል ነው የወላይታ ሀገር ገዥ አድርገን የሾምንህ። ከህዝባዊ ኑሮ እድገት ሚኒስቴር በቅጣት እንድትነሳ በሌሎች በኩል ግፊት ቢኖርም እኛ ግን ያንን ስላልተቀበልን በደረጃው ከጠቅላይ ግዛት የማያንሰው የወላይታ አውራጃ ገዥ እንድትሆን ወሰንን። ቀደም ብሎም ደጃዝማቾች የሚሾሙበት ነው። አንተም ነጻነት አግኝተ መስራት እንድትችል በመፈለጋችን ነው የወላይታ ሀገር ገዢ አድርገን የሾምንህ አሉኝ። ስለ ህዝቡም ሰፊ ገለጻ አደረጉልኝ። አንተን አደራ የምንልህ ህዝቡ መልካም አስተዳደር እንዲያገኝና ኢትዮጵያዊነቱን እንዲያውቅ እንድታደርግ ነው። ዜጎቻችን ሁሉ ኢትዮጵያዊነታቸውን ካላወቁ ሀገሯ እንዳሰበችው ልታድግ አትችልም። ዜጎቻችን ሁሉ በኢትዮጵያዊነታቸው አምነው አንዱ ከሌላው እበልጣለሁ ሳይል እኩል መሆናቸውን እንዲገነዘቡና እንዲተባበሩ ነው የምንጥረው። ከሩቅም በዙሪያችንም ጠላቶች አሉን። የምናሸንፋቸው ስንተባበር ነው። ዜጎቻችንን ሁሉ ሳናበላልጥ ሁሉንም እኩል ካስተዳደርናቸው እየተቀራረቡ ይተባበራሉ። ይህ ሁሉ እንዲሆን የአስተዳደሩን ሥራ በትዕግስት እያስተዋልክ እንድትሰራ ያስፈልጋል። የአስተዳደር ሥራ ሲሰራ ህዝቡ ተቀብሎት የሚኖረውን መልካም ያልሆነ ባህል መለወጥ ጥቅም ቢኖረውም በአንድ ጊዜ አንለውጥ። በአንድ ጊዜ እንለውጥ ቢባል ለጊዜው ጥቅም ለሚያገኙ ሰዎች ስለማይመችና ጥቅማቸውን ስለሚነካባቸው ስለሚያስቀይማቸውም ለሥራ እንቅፋት ይሆናሉ። ሁሉንም እኔ ያውቃለሁ ሳትል ትልቁንም ትንሹንም እያልክና የሀገር ሽማግሌዎችን እያማከርክ በማስተዋልና ትዕግስት ሥራ። የራስን ጥቅም ትቶ ለህዝቡ ጥቅም የሚሆን ሥራ ከተሰራ ጥቅሙ የተነካበትም ቢሆን በፍቅር ይሸነፋል።
በማለት ወደ ወላይታ አውራጃ ሄጄ በማስተዳድርበት ጊዜ እንዴት እንደምሰራ እንደ ንጉሠ ነገሥት ሳይሆን ልጁን እንደሚመክር መልካም አባት ሆነው ምክር ሰጡኝ። ትእዛዛቸውን ረግጬ መሄዴም ከባድ ጥፋት መሆኑን ከገለጹልኝ በኋላ ለፈጸምኩት ጥፋት ይቅርታ ያደረጉልኝ መሆኑን አውቄ ወደ ታዘዝኩበት በቶሎ ሄጄ አውራጃውን እንዳይና ለስራዬ የሚያስፈልገኝን ነገር ሁሉ ጠቅላይ ግዛቱንና የሀገር ግዛት ሚኒስቴርን እንድጠይቅ የማይፈጸሙልኝ ጉዳዮች ካሉ ደግሞ እርሳቸው ዘንድ ቀርቤ እንዳመለክት መመሪያ ሰጡኝ። በዚህ ሁኔታ በራሴ ተማምኜ እንድሰራም የሥራ መንፈሴን የሚያነሳሳ እሳት ለኮሱብኝ። ሕይወቴ ለሀገሬ ኢትዮጵያና ለወገኖቼ ኢትዮጵያውያን እድገት የነበረኝ የሥራ ጥማት በደጃዝማች ወልደ ሰማዕት ገብረወልድ